አርእስተ ዜና በምስራቅ አማራ ቀጠና በመካነ ሰላም ግንባር፣ በምዕራብ አማራ ቀጠና ሰከላ ወረዳ አጎትና አካባቢ ላይ እንዲሁም በሰሜን አማራ ቀጠና ደግሞ በስድስት ግንባሮች በተደረገ ውጊያ በርካታ የአገዛዙ ወታደሮችን በመግደል ፋኖ ድል መቀዳጀቱን አስታውቋል። በተመሳሳይ በደቡብ ጎንደር ዞን አንድ የአድማ ብተና መረጃና ደህንነት አባል ከነ ግብረ አበሮቹ መገደሉ ተሰምቷል። በስለላ ላይ የነበረው የአድማ ብተና መረጃና ደህንነት አባል ከነ ግብረ አበሮቹ በፋኖ አፈሙዝ ግንባሩን ተመትቶ ያፈር ሲሳይ ሆኗል። መረጃውን በዝርዝር አጠናቅረነዋል። በመካነ ሰላም ግንባር ሶስተኛ ቀኑን ባስቆጠረው ተጋድሎ አንድ የሻለቃ ዘመቻ መሪና አንድ የሻምበል አዛዥን ጨምሮ በርካታ የአገዛዙ ወታደሮች መገደላቸው ተሰምቷል። በቀኙ መክቶ በግራው ካልመታ በምን ያስታውቃል? ቦረናና ሜታ የተባለላቸው የቦረና መካነ ሰላም ጀግኖች በውጊያው ከጨበጣና ደፈጣ ጥቃት ጀምሮ እስከ ሳንጃውግ ድረስ በወሰዱት እርምጃ ነው በጥላት ላይ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ በማድረስ ድል የተቀዳጁትም። መረጃውን በዝርዝር ታደምጡታላችሁ። በሰሜን አማራ ቀጠና በማዕከላዊ ጎንደር ዞን በአምባ ጊዮርጊስ፣ በደጎማ በለሳም፣ ከጎንደር በጠዳ በኩል ከማክሰኝት በደጎላ በኩል በድንዛዝ በድንጎርድባ በድምሩ በስድስት ግንባሮች ከትላንት ጀምሮ ዛሬ ውለውን በተደረገ ተጋድሎ ፋኖ በአይነቱ የተለየ ውጊያ ስልት በመጠቀም በአገዛዙ ኃይል ላይ ከባድ የሆነ ኪሳራ በማድረስ ድል ተቀዳጅተዋል። በውጊያው ሶስት ያገዛዙ ወታደሮች የፋኖን ጥቃት መቋቋም አልቻልንም ብለው እጃቸውን ሰጥተዋል። መረጃውን በዝርዝር ታደምጡታላችሁ። በተመሳሳይ በሰከላ ወረዳ ለ3 ሰዓታት በዘለቀ ጨበጣ ውጊያ ፋኖ የጥላትን ምሽግ ሰብሮ እርምጃ በመውሰድ ድል መቀዳጀቱ ተሰምቷል። በውጊያው አገዛዙ ከድሮን ጀምሮ ሌሎች ከባባድ መሳሪያዎችን የተጠቀመ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም ሳይችል ቀርቷል ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው የአገዛዙ ኃይል በንጹሃኖች ላይ የሚያደርሰው ጥቃት ተባብሶ ቀጥሏል። የአገዛዙ ኃይሎች በጎንደር ሻውራ ከተማና ጸደ ማርያም አካባቢ በፈጸሙት ጥቃት 2 ታዳጊዎች በአሰቃቂ ሁኔታ ተገድለዋል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ታህሳስ 12 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በመካነ ሰላም ግንባር ላለፉት 3 ቀናት በተደረገ ተጋድሎ አንድ የሻለቃ ዘመቻ መሪና አንድ የሻምበል አዛዥን ጨምሮ በርካታ የአገዛዙ ወታደሮች መገደላቸው ተሰምቷል። በውጊያው የአገዛዙ ኃይል ከሞርተርና ከዞያ 3 ጀምሮ ሌሎች ከባባድ መሳሪያዎችን ታጥቆ የገጠመ ቢሆንም ነገር ግን ከወደ ፋኖ በደረሰበት ለመመከት አዳጋች የሆነ የጨበጣ ውጊያ ከባድ የሆነ ሽንፈትን ተከናንቧል። በቀኙ መክቶ በግራው ካልመታ በምን ያስታውቃል? ቦረናና ሜታ እንዲሉ አበው በውጊያው የፋኖ አባላቱ ከጨበጣና ደፈጣ ጥቃት ጀምሮ እስከ ሳንጃውግ ድረስ በወሰዱት እርምጃ ነው ድል የተቀዳጁትም። ከታህሳስ 9 2018 ዓ.ም አመሻሽ ጀምሮ እስከ ዛሬ ታህሳስ 12 2018 ዓ.ም ንጋት ድረስ በመካነ ሰላም ግንባር ልዩ ቦታው ታዳጊዋ ቢሊ ከተማ አካባቢ በተደረገ ተጋድሎ ፋኖ የጥላት ምሽግን በመስበር ባደረገው የጨበጣ ውጊያ ድል መቀዳጀቱን መረብ ሚዲያ ለማረጋገጥ ችሏል። በውጊያው በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በአርበኛ ብኖት ታደሰ ሰብሳቢነት ከሚመራው ከንጉስ ሚካኤል አሪኮር የተውጣጡ የፋኖ ኃይሎች ናቸው ድል የተቀዳጁትም። ለ3 ቀናት በዘለቀው ተጋድሎ የፋኖ አባላቱ በፈጸሙት የተቀናጀ ጥቃት አንድ የሻለቃ ዘመቻ መሪና አንድ የሻምበል አዛዥን ጨምሮ በርካታ የአገዛዙ ወታደሮች ሲገደሉ 15 ወታደሮች ደግሞ ቆስለው በባለ 3 እግር ባጃጅና በአምቡላንስ ተጭነው ወደ መካነ ሰላም አጠቃላይ ሆስፒታል መወሰዳቸውን መረብ ሚዲያ ለማረጋገጥ ችሏል። በውጊያው የአገዛዙ ኃይል ከሞርተርና ከዞያ 3 ጀምሮ ሌሎች ከባባድ መሳሪያዎችን ታጥቆ የገጠመ ቢሆንም ነገር ግን በቀኙ መክቶ በግራው ካልመታ በምን ያስታውቃል? ቦረናና ሜታ የተባለላቸው የቦረና መካነ ሰላም ጀግኖች ከጨበጣና ደፈጣ ጥቃት ጀምሮ እስከ ሳንጃውግ ድረስ በወሰዱት እርምጃ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ደርሰውበት የጥላት ኃይል ቢሊን ለቆ ወደ መካነ ሰላም ከተማ ፈርጥጧል።
በሌላኛው መረጃችን በሰሜን አማራ ቀጠና ማዕከላዊ ጎንደር ዞን በ6 ግንባሮች በተደረገ ተጋድሎ ከ25 በላይ አገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። በአምባ ጊዮርጊስ፣ በደጎማ በለሳ፣ ከጎንደር በጠዳ በኩል፣ ከማክሰኝት በደጎላ በኩል በድንዛዝ በድንጎር ድባ በድምሩ በ6 ግንባሮች ከትላንት ጀምሮ ዛሬ ውለውን በተደረገ ተጋድሎ ፋኖ በአይነቱ ለየት ያለ ውጊያ ስልት በመጠቀም በአገዛዙ ኃይሎች ላይ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ማድረስ ችሏል። በውጊያው 3 የአገዛዙ ወታደሮች የፋኖን ጥቃት መቋቋም አልቻልንም ከብዶናል በሚል ከነሙሉ ትጥቃቸው እጃቸውን ሰጥተዋል። በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የጎንደር የበጋሻው ክፍለ ጦር ትናንት ታህሳስ 11 2018 ዓ.ም ጀምሮ ዛሬ ውለውን በ6 ግንባሮች ባደረገው ብርቱ ተጋድሎ በጥላት ላይ ከባድ ኪሳራ በማድረስ ድል መቀዳጀቱን መረብ ሚዲያ ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ውጊያው ከትናንት ጀምሮ በአምባ ጊዮርጊስ፣ በደጎማ በለሳም፣ በጎንደር ጠዳ በኩል ከማክሰኝት፣ በደጎላ በኩል በድንዛዝ፣ በድንጎር ድባ በድምሩ በ6 ግንባሮች የተካሄደ ሲሆን የጥላት ብልጽግና ወታደሮች በከባድ መሳሪያዎች ታግዘው ማጥቃት ያደረጉ ቢሆንም ነገር ግን ከወደ ፋኖ የተወሰደባቸውን የጸረ ማጥቃት እርምጃን መቋቋም ሳይችሉ ቀርተው ከባድ ኪሳራን ተከናንበዋል። በተለይ ዛሬ ታህሳስ 12 2018 ዓ.ም ከንጋት ጀምሮ ፋኖ ባደረገው ማጥቃት በቀጠናው ቃግራና አይባ በተባሉ ቀበሌዎች አገዛዙ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ተከናንቦባቸው ውሏል። ከትላንት ጀምሮ ዛሬ ውሎን በተደረገው ውጊያ 16 ወታደሮች ሲገደሉ 9 የቆሰሉ ሲሆን በድምሩ 25 ወታደሮች የአብይ አህመድና የአጋሮቹን ስልጣን ለማስጠበቅ ሲሉ ሙትና ቁስለኛ ተደርገዋል። በተጨማሪም 3 የአገዛዙ ወታደሮች የፋኖን ጥቃት መቋቋም አልቻልንም ከብዶናል በሚል ከነሙሉ ትጥቃቸው እጃቸውን ሰጥተዋል። በወደ ውጊያው በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የጎንደር የበጋሻው ክፍለ ጦር ስር ከሚገኙ ከጎንደር ብርጌድ፣ ከፋሲለደስ ብርጌድ፣ ከነብዩ አሳምነው ጽጌ ብርጌድ፣ ከቴዎድሮስ እና ከቃኘው ብርጌድ የተውጣጡ የፋኖ አባላት ናቸው። በጥላት ላይ የተቀናጀ እርምጃ በመውሰድ ድል እንደሸማ የተጎናጸፉትም። የተከበራቸው የመረብ ሚዲያ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። የአድማ ብተና መረጃና ደህንነት አባሉ ከነ ግብረ አበሩ ተገደለም። በሰሜን አማራ ቀጠና ደቡብ ጎንደር ዞን ከሐሙሲት ወደ ዋግራ ምጽሌ ሲንቀሳቀስ በነበሩ የአድማ ብተና አባላት ላይ በተፈጸመ ድንገተኛ ጥቃት ነው የመረጃና ደህንነት አባሉ ከነ ግብረ አበሩ የተገደለው። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታ ባተ ኮር ጣና ገላውዲዮስ ክፍለ ጦር ስር የሚገኙት የጣና ብርጌድ አባላት ዛሬ ታህሳስ 12 2018 ዓ.ም እኩለ ቀን ገደማ ላይ በደቡብ ጎንደር ዞን ከሐሙሴት ከተማ ወደ ዋግራ ምጽሊ ሲንቀሳቀሱ በነበሩ የአድማ ብተና ኃይሎች ላይ ድንገተኛ የሆነ ከባድ ጥቃት በመፈጸም ድል መቀዳጀታቸውን መረብ ሚዲያ ከክፍለ ጦሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በተፈጸመው ድንገተኛ ጥቃት ጌታቸው አዲስ የተባለ የአድማ ብተና ኃይል መረጃና ደህንነት አባል እንዲሁም ሌላ አንድ የአድማ ብተና አባል መገደላቸውንም የክፍለ ጦሩ ህዝብ ግንኙነት ክፍል አሳውቋል። ወደ ሌላኛው መረጃችን አለፍን። በሰከላ ወረዳ ለ3 ሰዓታት በዘለቀ ጨበጣ ውጊያ ፋኖ የጠላትን ምሽግ ሰብሮ እርምጃ በመውሰድ ድል መቀዳጀቱን አስታወቀ። በውጊያው አገዛዙ ከድሮን ጀምሮ ሌሎች ከባባድ መሳሪያዎችን የተጠቀመ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን እርምጃ መቋቋም ሳይችል ቀርቶ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንበዋል። አብያተ ክርስቲያናትን እንደ ምሽግ ተጠቅሞ በከረማው ያገዛዙ ኃይል ላይ ነው ፋኖ የተጠናና በአይነቱ ልዩ የተባለ እርምጃ የወሰደው። በምዕራብ አማራ ቀጠና በሰከላ ወረዳ ጉትና አካባቢው ላይ ትላንት ታህሳስ 11 2018 ዓ.ም እስከ ምሽት ድረስ የዘለቀ ከባድ ወደ ውጊያ መካሄዱ ተነግሯል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርና 109ኛ ኮር 77ኛ ክፍለ ጦር አባላት በቅንጅት በጥላት ላይ እርምጃ ወስደውበታል በተባለው በዚያው ወደ ውጊያ አገዛዙ ተደጋጋሚ የሆነም የአየር ጥቃት የፈጸመ ቢሆንም ነገር ግን የፋኖን ክንድ መቋቋም ሳይችል ቀርቶ ከባድ ኪሳራን ተከናንበዋል። ውጊያው ከቀኑ 9 ሰዓት ጀምሮ እስከ ምሽት ድረስ የዘለቀ ሲሆን በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። ለተከታታይ 3 ሰዓታት በተደረገ ውጊያም ከወደ ፋኖ የተከፈተበትን ኢላማውን ያሳካ የጨበጣ ተኩስን መቋቋም ያልቻለው የአገዛዙ ኃይል 2 ጊዜ የድሮን ጥቃት የፈጸመ ቢሆንም ነገር ግን የፋኖ ግስጋሴን መክታት ሳይችል ቀርቷል። በዚህም ሳምንታትን ፈጅቶ ቆፍሯቸው የነበሩ ምሽጎች በ3 ሰዓቱ ውጊያ በተንትናቸው ወጥቷል። ፋኖም የድሉ ባለቤት ሆኗል።
ወደ ሌላኛው መረጃችን አለፍን። የአገዛዙ ኃይሎች በንጹሃኖች ላይ የሚፈጽሙት ጥቃት ተባብሶ ቀጥሏል። የአገዛዙ ኃይሎች በጎንደር ሻውራ ከተማና ጸደባሪያም አካባቢ በፈጸሙት ጥቃት 2 ንጹሃን ታዳጊዎች ተገድለዋል። በእረኝነት ላይ የነበሩ የ10 ዓመትና የ15 ዓመት ታዳጊዎች ናቸው የአገዛዙ ወታደሮች በፈጸሙት ጥቃት የተገደሉትም። በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማና ጸደባሪያም ቀበሌ ሰፍረው የሚገኙ የጸረ አማራው ብልጽግና አገዛዝ ወታደሮች ትላንት ታህሳስ 11 2018 ዓ.ም በከፈቱት የዘፈቀደ የሞርተርና የድሽቃ ተኩስ ከብት እረኝነት ላይ የነበሩ ታዳጊዎች መገደላቸውን መረብ ሚዲያ ከአካባቢው ነዋሪዎች ለማረጋገጥ ችሏል። ንጹሃንን በአሰቃቂ ሁኔታ በስለት ቆራርጦ መግደል፣ የዘፈቀደ ተኩስ በመክፈት ህጻናትን ሳይቀር መረሸን ልዩ መገለጫቸው የሆነው የአገዛዙ ወታደሮች በፈጸሙት የሞርተርና የድሽቃ ጥቃት ምስጋናው አቤ የተባለ በከብት እረኝነት ላይ የነበረ የ15 ዓመት ታዳጊና ሌላ የ10 ዓመት ታዳጊ ተገድለዋል ነው ያሉት መረጃውን ለመረብ ሚዲያ ያደረሱት የአካባቢው ነዋሪዎችም። በተጨማሪም በዚያው የከባድ መሳሪያ ጥቃት የንጹሃን መኖሪያ ቤት ሙሉ በሙሉ መውደማቸው ነው የተነገረው። የአገዛዙ ኃይሎች በቀጠናው ከፋኖ ጋር ውጊያ አድርገው ሽንፈት በገጠማቸው ቁጥር ሲሸሹ በመንገድ የሚያገኟቸው ንጹሃኖች ላይ ከሚፈጽሙት ግድያ በተጨማሪ በሚፈጽሙት የዘፈቀደ የከባድ መሳሪያ ድብደባ በእረኝነት ሰብል በመሰብሰብና በመኖሪያ ቤታቸው የነበሩ ንጹሃኖች ተገድለዋል። በርካታ ሀብት ንብረትም ወድመዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 12 2018 ዓ.ም የምሽት መረጃዎቻችንን እዚህ መስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።